ህይወት ዘመኔ እንደዚህ ለዜብራ ቅርብ ሆናለሁ ብዬ አስቤ አላቅም። ቼክ አውት እያደረኩኝ ነውና ምን እያየው እንደሆነ ላሳያችሁ። I have never ever seen this before እንደዚህ ቅርቦኝ ማለት ነው። ሰላም እንዴት ናችሁ? ባለፈው ሳምንት መዳረሻ የነበረችውን ኬንያ በተወሰነ መልኩ አሳይቻችሁ ነበር። በመንገድ ላይ ሳፋሪ ጀምረን በኬንያ ውስጥ እጅግ በጣም ከሚጎበኙ ብሔረሰቦች አንዱ የሆነውን ማሳይ ማራን አይተናል። የአኗኗር ሁኔታቸውንና የገቢ ምንጫቸውን እያንዳንዱን ነገር በተወሰነ መልኩ አይተን ነበር። በሰላም እነሱን ከተሰናበትኩኝ በኋላ ጉዞዬን ወደ ናይቫሻ ሌክ ነበር ያቀናሁት። እዚህ የነበረኝን የመጀመሪያ ቀን ሰንራይዝ መቼም አልረሳውም። ግን ትልቁ የኬንያ ጉዞዬ ግብ ይህ አይደለም። በዓለም ላይ ሁለት ብቻ የቀሩትን ኖርዘርን ዋይት ራይኖ በመባል የሚታወቁትን የአውራሪስ ዝርያ ለማየት እንጂ። የዚህ አይነት ጉዞዎች የሚመቻችሁ ከሆነ ትክክለኛ ቦታ ናችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ሉክ እንዴት ነው? በነገራችን ላይ የኬንያን ትልቁን ሀይቅ ጎበኝ መጥቻለሁ። በጣም ብዙ ሂፖፖታመሶች አሉ ነው የሚባለው እዚህ። ሶ እድለኛ ከሆነን ሂፖ እናያለን፣ ከቻልን ፊሽንግ ምናምንም አለ። እስቲ ዝም ብዬ ያለውን ባይቼ መለሳለሁ ብያለሁ። የኬንያ ትልቁ ሀይቅ ስላችሁ ኬንያን ብቻ የሚመለከት እንጂ ከዩጋንዳና ታንዛኒያ ጋር የምትጋራው ሌክ ቪክቶሪያ እንዲሁም ከኢትዮጵያ ጋር የምትጋራው ሌክ ቱርካና ይበልጡታል። ብዙ ቱሪስቶች አሉ እዚህ አካባቢ፣ በጣም ብዙ ሰዎች ፊሸርማኖች አሉ። በጣም በየቦታው የሚያጠምዱበት ባህላቸው ሁሉ ነገራቸው ደስ ይላል እውነቱን ለመናገርና እሱም በተወሰነ መልኩ እያየሁኝ ነው። እንግዲህ ኢንጆይ ዘ ራይድ ነው የሚባለው በመኪና ቢሆን ነው። እንግዲህ የኔ የቫን አድናቂ ነኝ ታውቃላችሁ። ለጀልባ ሲሆን ምንድን ነው የሚባለው? ኢንጆይ ዘ ምንድን ነው የሚባለው? ይሄ እየሰመጠ ነው የሚባለው አሁን ላይ፣ ምክንያቱም የውሃው እንትን በጣም ከፍ እያለ ነው። ቤቶቹን ተመልከቱ። ሂፖ እንዴት እንደሚያምሩት ጭንቅላታቸው ብቻ ነው የሚታየው። እንግዲህ እስኪወጡ መጠበቅ ሌላ ስራ ነው። እንደነገርኳችሁ ጊዜ የለኝም። ይሄ ግን ያምራል በጣም። የማታዩት የወፍ ዝርያ የለም እዚህ ጋርና ይህ ሀይቅ ኬንያ ውስጥ በጣም የሚታወቅበትም ትልቁ ምክንያት ይሄ ነው። ለቱሪስቶችም ትልቁ መዳረሻ ቦታቸው ነው። ቱሪስቶች እንግዲህ የመጡ እንደዚህ ቼክ ያደርጓቸዋል፣ በየቦታው ይሄዳሉ፣ ይጎበኛሉ። ያምራል በጣም። በዚህ ሀይቅ አካባቢ ከ400 በላይ የሚሆኑ የአዋፍ ዝርያ ይገኛሉ። ጀልባ ጉዟችንን ጀምረን 20 ደቂቃ አልሞላም። ዝናቡን ሊለቀው ነው፣ ልነግራችሁ አልችልም። ልብስ እየቀየርኩት ነው። አጋጣሚ የግድ ነው፣ ሁሌ ነው ይዤ የሚሄደው በነገራችን ላይ በጣም እና አሁን ጉዞ ወደ መመለሱ ነው። ምክንያቱም ከነሱ ጋር ኢቭን ገና መድረሴ ነው፣ ግን ዝናብ እየጀማመረ ስለሆነ የግድ ቶሎ መውጣት አለብኝ ከዚህ። ሌላው ሂፖ ድጋሜ የማይ ከሆነ አሳውቃችኋለሁ። እንግዲህ አሁን ሎካል ፒፕል አለ ከኋላ፣ ከነሱ ጋር ነው ያለሁት። you can say hi. Hi. ናይቫሻ የሌኩ ስም ነው። Thank you so much. Giraffe, zebra. Yeah, I saw zebra in my hotel this morning. Yeah. Thank you. በጣም ካይንድ ናቸው እውነቱን ለመናገር ደስ ይላሉ። ከእንግዳ አቀባበላቸው፣ እንግዳ ሲቀበሉ ሁሉ ነገር ይሄ ነው። እኔ በነገራችን ላይ ሁሌም የምለው በብዙ ቪዲዮዎች ላይ ተናገር ያለውና አንድ ቦታ ስትሄዱ አይምሯችሁ ውስጥ፣ ውስጣችሁ ውስጥ፣ ልባችሁ ውስጥ ጭምር የሚቀረው ነገር ትልቁ ነገር ምንድነው? ሰዎቹ አቀባበል ነው። ለምሳሌ ኢትዮጵያ አንድ ሰው መጥቶ የሆነ መጥፎ ነገር ከገጠመው እድሜ ልኩን የሚያወራው ያንን ነው። ይሰማችሁ አይሰማችሁ አላውቅም፣ ግን አሁን ገና መክፈቴ ነውና ማይኬታችን ያለው እንግዲህ ካልተሰማችሁ ይቅርታ። ካውቦይ ነው የምመስለው ግን ኢን ኬንያ
ይሄን ነገር ብዙ ጊዜ ደጋግሜ ተናግሬያለሁና ሰው ሁሉ ባለው ነገር ፈታ ዘና ሲል ደስ ይላል። ዋናውና ትልቁ ነገር ነው ብዬ የማስበው ነገር ለራሳችሁ ጊዜ መስጠት መቻል አለባችሁ። ደስ የሚላችሁን የሚያዝናናችሁን የምትፈልጉትን ነገር እኔ እንጃ። ጉማሬን ስንት ሰው ነው ያየው? በነገራችን ላይ ጉማሬ ስንቶቻችን አይተን እናውቃለን? ኢትዮጵያ ውስጥ ያው ሐዋሳ የምትኖሩ እሱን ተውትና ከዛ ውጭ ያላችሁት ማለት ነውና የሆነ አዲስ ነገር ለማየት አዲስ ነገር ለማድረግ የሚሞከሩ ነገሮች በጣም ደስ ይላል። በነገራችን ላይ ለምሳ ከመቆሜ በፊት መጀመሪያ ክሪስቲያን አይላንድ የሚባል ቦታ አለ እና የግለሰብ ነው ብለው ነው የነገሩኝ። ጀስት ፕራይቬት ፕሌስ ነው። እዚሁ እንደ ትንሽ የደሴት ነገር ነች እና እዛ ሄጄ ምን እንዳለ ቼክ ላድርግ ነው። ፍቃድ ምናምን ነገር ጠይቄ ፍቃድ አግኝቻለሁ። ስልክ ምናምን እንደዋለው እንግዲህ ከኋላ ያሉት ፊክሰሮች ናቸው ማለት ነው። ይሄ የሆነ ሀገር ስትሄዱ አብራችሁ የሚሄዱ የሚያግዟቸው ሰዎች ማለት ነው። ብዙ ጊዜ አንዳንድ ቦታ ላይ ያው ብዙ ጊዜ እንደዚህ አይነት ነገሮችን አድርጋለሁ። በነገራችን ላይ የማላቃቸው ቦታዎች በጣም ምንም የማላቃቸው ስለዛ ሀገር ምንም አይነት አይዲያው ሳይኖረኝ ሲቀር እንደዚህ አይነት ነገር አድርጋለሁ። ግን አለ አይደል ፍቃድ እንትን ማለት አንዳንድ ጊዜ ጥሩ ነው። ዝም ብዬ መጥቼ ቢሆን ኖሮ ይሄኔ ያዳርሻለሁ ሁሉንም ቦታና አንዳንድ ቦታ ፕሮቴክትድ የሆኑ ቦታዎች ይኖራሉ ሁሌና እንደዛ ነው። አሁን ወደዛ እየሄድኩኝ ነው። በዚሁ አጋጣሚ መናገር ከምፈልጋቸው ነገሮች አንዱ ሌላ ሀገር ስትሄዱ የዛን ሀገር ታሪክ የዛን ሀገር ምንድነው የሚፈቀደው ምንድነው የማይፈቀደው ህጋቸውንም ጭምር በደንብ ማወቅ መቻል አለባችሁ ብዬ አስባለሁና አሁን እንግዲህ ያው ጉዟችንን እንቀጥላለን። የሚበላ ነገር ካለ እዛው እንቀማምሳለን። ፒክኒክ ነገር ነው የያዝነው። ሬስቶራንት ምናምን አይደለም ሄጄ የምበለው። እሱ ነው እንግዲህ መቶ የተቀበለን። ይሁን ሌላው ቲም ምሳ አለ። በፓክ ላንች ነው እንዳልኳችሁ። አወር ላንች ሲሲ ስፓኒሽ ከስፔን የመጣው ትላለህ። ሲሲ ያለኝ ስፓኒሽ በስፓኒሽ ሲ ማለት አዎ ማለት ነው። እንግዲህ አይላንዱ ይሄንን ይመስላል። በጣም ነው ደስ የሚለው። የሆነ ደሴትን መሆኑ ትንሽ እንትን ይላል። እኔ እንደነገርኳችሁ ደሴቶች ብዙም እንትን አይሉኝም። ስፔሻሊ አንዳንድ ሰዎች አሉ ለመኖር ብላ ደሴትን የሚመርጡ። እኔ ብዙም እንደዛ አይነት እንትን አይደለሁም። እኔ ስፔስ ነው የሚፈልገው። ስፔስ በቃ በጣም ብዙ ስፔስ እፈልጋለሁ። በህይወት ዘመኔ እንደዚህ ለዜብራ ቅርብ ሆናለሁ ብዬ አስቤ አላቅም። ኔቸር የምትወዱ ከሆነ የምር ኔቸር መልሶ ይወዳችኋል። ደም ዝናብ ሊዘንብ ነው ብያችሁ ነበር። አሁን ኢንጆይ አድርጉ። ሄይ እንዴት አደራችሁ? ሁሉ ሰላም? እንግዲህ ትላንትና ደናደሩም አላልኩም። በጣም ደክሞኝ ነበር። ረጅም ሰዓት መኪና መንገድ ነበረኝ እውነቱን ለመናገር። ከዛ በኋላ አሁን ያለሁበት እንደ ትላንትናው ባይሆንም አሪፍ ሰንራይዝ ነው። ከቅድም ጀምሮ እየጠበቅኩኝ ነበረ፣ ግን እንደ ትላንትናው ባይሆንም ያምራል የምር። ዛሬ ትንሽ ክላውዲ ዴይ ነው። እንግዲህ በናይባሻ የነበረኝን ቆይታ በዚህ አጠናቅቄ ዛሬ ሌላ ዴስቲኔሽን ይኖረኛል። እሱን አብረን እናያለን። ዛጋ ሰንራይዙን አይታችሁ ዞር ስትሉ ዜብራዎች አሉ። ኢቭን ወክ እያደረጋችሁ ምናምን በቃ በእርግጥ አይነኳችሁም፣ ግን ያው ሁሌ እንትን ይላሉ። አሁን ጠጋ እያልኩ በሄድኩ ቁጥር ይሸሻሉ። ግን ያው እንደዚህ አይነት ነገር ሲሆን ሪስፔክት ማድረግ ጥሩ ነው። ጀስት አይፈልጉም፣ በቃ ካልፈለጉ ደግሞ ማስገደድ አይደለም። የሰውም ብቻ አይደለም እነሱም ስሜት የሚባል ነገር አላቸው እና ይሄ ነው። ወደ 4 ሰዓት አካባቢ የሚሆን የመኪና መንገድ አለኝ። ወደዛ አካባቢ ስደርስ እንግዲህ እነግራችኋለሁ መዳረሻ የት እንደሆነ። በሉ መልካም ጊዜ ይሆንላችሁ። ከተወሰነ የመኪና መንገድ በኋላ እንግዲህ እዚህ ጋር ፓርክ አድርገናል። ያየው ያለውትን ነገር ላሳያችሁ። የምድር ወገብ የሚባል ነገር አለ ታውቃላችሁ።
እና ይሄ ከጀርባዬ የምታዩት ኤግዛክትሊ በትክክል ቦታው እዚህ ጋር ነው። ያው ዩጋንዳ ላይ ከዚህ በፊት ቀርጬ የነበረው ቪዲዮ ነበር። ያው ፖስት አላደረኩትም ለራሴ ነበር እሱ። እና ይሄ ልክ የኬንያው ነው እና ልክ የምድር ወገብን አፍሪካን ለሁለት ነው የሚከፍላት። በኬንያ በኩል የሚያልፈው ነው የቀረጽኩት። አሁን ያለ ነው ይሄ በኬንያ በኩል ያለው ነው። ይሄንን ይመስላል። Jambo, Jambo. Hey, Jambo. I'm going to so I'll start with my name. My name is Joseph. Okay. I'm going to show an experiment that's proof for you on the line of the equator, and they are crossing the equator. The equator line lies along the line of east to west direction. We have north, the other side is south. The experiment is known as Coriolis effect, discovered by one of the Italian scientists known as Gaspar Coriolis. According to Gaspar Coriolis, he knows that any kind of a falling object falling on the north, it falls down turning clockwise. South of the equator, the falling object falls down turning anti-clockwise. But on the line so east at the equator, the falling object falls down straight without not going at all. To prove that, here apparatus. That's a bowl with a hole at the center. The water in the jug acts as the falling object. Then I have a mastic to serve as an indicator to clearly see the motion of the water on either side. We start by going a short distance about 10 meters north, 10 meters south. We end up here for the final part of the experiment. So you please welcome for the first part of the experiment. That's on the north, 10 meters on the north. ከምድር ወገብ 10 ሜትር ምን እንደሚፈጠር ተመልከቱ። After you give the water a short time settle, then your water doing down. The water is the falling object north of the equator, and here the water doing starts springing coiling. But since the motion of the water cannot be clear seen from below, I place the indicator on the surface of the water, any kind of a floating object. And may do this clockwise motion differs per distance. That means further you go to the north, it will be clockwise but more faster. Closer to the line of the equator, the slower the motion. Also the inside tornadoes are the hurricanes of the equator. They blow with the same clockwise motion. Or flushing of the toilet on the north, it will do in the same way, that's clockwise motion. So let's proceed to the other side. Thus, down south, we see the difference, the other side of the equator. 10 ሜትር ወደ ደቡብ ደግሞ ምን ሊፈጠር ይችላል እና ወዴትስ ይሽከረከራል? I place the indicator to counterclockwise motion, this time on the south. This is due to magnetic force. South negative, north positive, but on the line so degrees of the neutral ground, if further there is no motion. Also this case applies to the hair. If at you are born on the south, the hair start coding the same anti-clockwise motion. If at you are born on the north, the hair start coding the clockwise motion. The whole of the effect is known as Coriolis effect. Also the climbing plants, like the passion fruit at the beans, south of the equator, they grow climbing the same anti-clockwise motion, and on the north, they grow climbing the clockwise motion. So let's wait for next Saturday on the line so degrees at the equator. በተግባር ለማሳየት ያክል እንጂ አብዛኞቻችን በልጅነታችን የተማርነው ነገር ስለሆነ ያን ያክል ማብራራት አያስፈልግም። I play the indicator too. If further there is no motion, either clockwise or counterclockwise, as well as the water is spinning down straight. That's a simple demonstration which proves we are on the line of the equator. And thank you very much for your attention. Yes, please. Thank you so much. Thank you very much. Enjoy your journey. Next time. Okay. Same too. የስጦታና የባህል ዕቃ መሸጫቸው ምን እንደሚመስል ትንሽ እንይና ጉዟችንን እንቀጥል። ዋው አምር መናታችሁ ጃምቦ ባና ሙዙሪ ሳና ስዋሂሊ ነው በነገራችን ላይ ይሄና ኬንያ ሁሉ ሰላም ነው እንደማለት ነው። ሀኩና መታታ ሁሉ ሰላም ነው፣ ሰላም ነው ማለት ነው። እውነቱን ለመናገር በጣም ነው ደስ የሚለው። በጣም ብዙ ሰዎች አሉ እዚህ ነው የሚቆሙት በብዛት። ያው እንደነገርኳችሁ ታሪካዊ ቦታ ነው። እንደምታዩት እንግዲህ ቱሪስቶች እንዳለ ኤክስፕላኔሽን እንትን እያሉ ነው። ወደዛ እስከዛ ድረስ ቡና እንጠጣና እንመለሳለን። ሄይ እንዴት ናችሁ? ብርዱን ልነግራችሁ አልችልም።
በጣም አካባቢ ስትቀይሩ በዛ ላይ አልቲቲዩዱም እንደዛው ከፍ ያለ ሲሆን በጣም ያስቸግራል፣ በጣም ይበርዳል። ከዛ ውጪ ግን አሁን አንድ ኮንሰርቫንሲ ቦታ ነው ያለውት። ያው በተለይ ደግሞ በብዛት እየጠፉ ያሉ አኒማሎች ላይ ነው የሚሰሩትና ስፔሻሊ ራይኖ የምታውቁት ነው። በጣም ብዙ ጊዜ እየጠፉ ካሉ እንትን አውሬዎች አንዱ እንደሆነ ነው የሚነገረውና እነሱን በቃ ሊጠፉ እንደሆነ በጣም ብዙ ቦታ ይወራል። በስፔሻሊ ደግሞ አሁን ላይ የመጣሁበት ቦታ ያሉ አይነት ራይኖች በጣም ብዙ ጊዜ እንትን ይባላሉና እንደውም አሁን የቀሩት ሁለት ናቸው ነው የሚባሉ፣ ሁለቱም ሴቶች ናቸው። ሶ የመጨረሻዎቹ የዚህ ዝርያ የመጨረሻዎቹ ናቸው ነው የሚባሉት። እንደ ሬይኖ ሳይሆን የዚህ ሬይኖ አይነት ሆኖ ዝርያቸው ይለያልና እነሱን ለማየት ነው የመጣሁት። ከዛ በኋላ ጉዞዬን እንቀጥላለሁ። ፕሮባብሊ እስከ ማታም ልቆይ ይችላለሁ። ከዛ በፊት ግን የሚወስዱኝ አንድ ቦታ አለ አንበሶች ለማየት። ላይን ትራኪንግ ነው የሚባለውና የእንትኑ ምን እንደሚባል እንደዛ ነው የሚባለው። ላይን ትራኪንግ ነው የሚባለውና እሱን ለማየት ሄዳለሁ። አሁን በመኪና ምናምን ነገር እየጠበቅኩኝ ነው፣ የድርጅቱ መኪና። እነሱ ወደዛ ይወስዱኛል እና ያለውን ነገር አሳውቃችኋለሁ። በሂደት እናያለን አብረን። አሁን ያለውበት ቦታ ለኔ በጣም ስፔሻል ከሚባሉት ቦታዎች አንዱ ነው። ከጀርባዬ ያሉት የራይኖ ስምና ዝርያ እንዲሁም አንድ ባንድ በፎቶ አስቀምጥላችኋለሁ። ሱኒ በ2014 ሲሆን የሞተው አሁን በህይወት ያለችው የናጂን ግማሽ ወንድሟ ነበር። የዚህ ዝርያ የመጨረሻ ወንድ የሆነው በደቡብ ሱዳን የተወለደው ሱዳን ብለው የሚጠሩት ነው። የሞተው በ2018 ነበር። አሁን በህይወት ካሉት ሴቶች መካከል አንዷ ናጂን ትባላለች። የሱኒ ግማሽ እህት ማለት ነች። በ1989 የተወለደችው የዚህ ዝርያ ወጣቷና የመጨረሻ በህይወት ያለችው ፋቱ ነች። በ2000 ዓ.ም ነው የተወለደችው። ታዲያ እዚህ ድረስ መጥቼ ለእናንተም በትንሹ ላሳያችሁ አሰብኩ። ከሳውዝ ዋይት ራይኖ ጋር ብዙ ነገራቸውን ቢመሳሰልና ቢቀራረብም የአመጋገብ ሁኔታቸውና ብዙ ነገራቸው እንደዛው ይለያያል። እንደምታዩት አሁን አንድ ጥሩ ጓደኛ አላቸው። የዝርያቸው የመጨረሻዎቹ በመሆናቸው ግን እጅግ በጣም ነው ያዘንኩት። የምር ኢሞሽናል ነበርኩ። ቀንዳቸውን በብዙ ገንዘብ ለመሸጥ ሲባል አንድ ሙሉ ዝርያ ከዓለም ማጥፋት የሰው ልጆች ምን ያክል ከባድና ጨካኝ እንደሆነ አስቡ። ብዙ ጊዜ ሰዎች ከማያደርጓቸው ነገሮች አንዱ ሳፋሪን በሌሊት ማየት ነው። እንደምታውቁት ብዙ ጊዜ ሰዎች የማያደርጉትን ነገር ማድረግ ያስደስተኛል። ትንሽ ዞር ዞር እንበልና ወደ ሆቴላችን እንመለስ። ሄይ እንዴት አደራችሁ? ሁሉ ሰላም? ቁርሳቸው ይሄንን ይመስላል። የሚገርም ነው። ከቁርስ በኋላ እንግዲህ ትንሽ ዞር ዞር ብዬ ያለበትን አካባቢ ለማየት ሞክራለሁ። ምክንያቱም ትላንትና ስደርስ በጣም ማታ ጨልሞ ነበርና ብዙ እንትን ማለት አልቻልኩም። መንቀሳቀስና ዞር ዞር ማለት አልቻልኩኝም። በጣም ነው የሚያምረው አካባቢው እንደምታዩት ጸጥታው እና ያውን የነበርኩበት ሬስቶራንት ነው። ከዛ ክፍሌን በኋላ አሳያችኋለሁ ወደዛ ሄጄ። የዛሬው ሩም እንግዲህ ይህንን ይመስላል። አጎበር ግድ ነው። ውሃ በብዛት ሌክ ምናምን ያለባቸው ቦታዎች ግዴታ ነው። ኮተቴ የሆነ ሸራ ነው እንዳለና በሸራ የተሰራ ሲሆን ደስ ይላል በጣም። የመስታወቱ ኤቭሪቲንግ እንደ መስታወት እንትን የምትሉት አይደለም። እዛ ጋር የምታዩት ሩም ሌላ ሩም አለ፣ በሸራ የተወጠረ ነው። በጣም ነው የሚያምረው። እዚህ ጋር ያው ሻወር አለን፣ ቤት አለን።
እንግዲህ ኮተቴን ይዤ መሄዴ ነው ጋይስ። ሪሰፕሽን ቼክ አውት እያደረኩኝ ነውና ምን እያየው እንደሆነ ላሳያችሁ። I have never ever seen this before እንደዚህ ቅርቦኝ ማለት ነው። በጣም ቅርብ ከመሆኑ የተነሳ አንጉላር ማድረግ ነበረብኝ። ኧረ ተመልከቱ። What? Vienen hotel así siempre. ይሄ ጓደኛዬ ነው እና ቱር ጋይድ። What are they doing here? Normally, they are here to entertain the tourists. I have never seen too close like this. They were brought here when they are young, so they are used to This is crazy. Wow. ግራ ገብቶኛል። እዚህ እኔ እንጃ። ይሄ አስቡት ለአኒማልስ ምን ያክል እንትን እንዳላቸው ነው። This is crazy. This is crazy. ሌላው አንድ ልነግራችሁ የምፈልገው ነገር እያንዳንዱ በሄዳችሁበት ቦታ ባለፈው ተናግሬ ያለሁኝ የምትሄዱበትን ቦታ የምትሄዱበትን ሀገር ሕግ ወቁ ብያችሁ ነበር። እንደዚህ አይነት ቦታ ስትሄዱ ምናልባት መኪናችሁን ይዛችሁ አትመጡም ይሆናል፣ ግን እዚች ጋር ያለውን ነገር ላሳያችሁ አዙሬ። ፓርክ ለምታደርጉት መኪና ኃላፊነቱን አንወስድም። ምን አለ ራይኖ ሰው ግን ፓርክ ያደርጋል። አንድ 2 ሰዓት አካባቢ ነርተናል። ሳጋና የምትባል ቦታ ነው ያለሁት አሁንና ለምሳ መቆማችን ነው ገና። እስቲ ምን እንዳለ ዞር ዞር ብዬ ቼክ ለማድረግ እየሞከርኩኝ ነው። ይሄ አካባቢ በጣም በሩዝ የታወቀ አካባቢ ነውና ሩዝ መንገድ ላይ እንደዚህ ነው የሚሸጡት። በየቦታው ሩዝ እንደዚህ ይሸጣል። ሌላው እንግዲህ ምሳችንን እዚህ እንበላለን ይመስለኛል። አሪፍ የስጋ ነገር ደስ ይለኛል በጣም። ጨመር እኔ እዚህ ምራቄን እየዋጥኩ ነው በእናታችሁ። ኦኬ ታንክ ዩ። አሁን ጥሩ ጓደኛ ሆነናል። ¿Quieres un poco? He probado. Este es el kidney. Riñones. Kidney. ብሉ እንብላ። በነገራችን ላይ ኢትዮጵያ ውስጥ እንደዚህ ጉበት ተሰርቶ ይበላል። እኛ ጋር ቢሆን በጥሬ ነው እንደዚህ አይነት ነገር። እኔ ያረድኩትን በግ እና ፋዘር ጋር የቻይና ነች ነው የምለውና ጉበቱን አያይም ሁሌ የታረደበት ቦታ። This is for us. Sí. Perfecto. Lo meten ahí un poquito. Para que sea un poco caliente. Sí. እንግዲህ የተለያየ የስጋ አጠባበስ ነው ያለውና እንደዚህ እየተቀደሉትና ከስር ይወጥፉታል የተወሰነ ያክል ጊዜ። ከዛ በኋላ tengo hambre. Sí, yo también. I'm hungry. Está bueno el sabor, ¿eh? ይሄ እዚህ ጋር የምታዩት እንግዲህ ሙኪሞ ይባላል። እንደምታዩት በቆሎ አለው። ከዛ ምን እንደጨመሩበት አላውቅም። እና ይሄ ድንች ነው ከላይ ያለው። ይሄ ፓርት ድንች ነው፣ ግን አረንጓዴውን ነገር እርግጠኛ አይደለም ምን እንደሆነ። ከዛ ውጪ ያበደ ነው። ይሄ ድንች ነው። ¿Qué es el verde? The green one? Maíz y el verde son vegetales. Vegetable, ¿no? Okay. Y Perfecto. Cebolla. Maíz. Maíz Okay. con vegetales. Perfecto. Y espinaca. Es espinaca. ኦኬ ሽንኩርት አለው። በሉ እንግዲህ ስጋውን ማወራር ስጋው በስማ ይጠነክራል አይገልጾም። ያው እንዳለ ትቻለሁ ኦሬዲ። ይሄ ምግብ ማለት የኢትዮጵያን ክረምት ማለት ነው። የኢትዮጵያ ክረምት ስላችሁ ያው በቆሎ አለ፣ ድንች አለ። ክረምት ላይ ታውቃላችሁ መንገድ ላይ እና አሪፍ ነው። ይሄ የክረምት ምግባችን ነው።
ፍላይታችን ማታ ስለሆነ ጉዟችንን ወደ ናይሮቢ እናድርግ። እራት ለመብላት ሪኮመንድ ያደረጉኝ ቦታ እንደደረስኩ ነበር አንድ ኢሜል የደረሰኝ። በመሄጃይም በመመለሻይም በፍጹም እንደዚህ አይነት ነገር ሊሆን አይገባም፣ ሊሆንም አይችልም። ወደ ኬንያ ስመጣ ምን ተፈጥሮ ወደ ግብጽ እንዳመራኝ ነግሬያችሁ ነበር። ድጋሜ የበረራዬን ካንስል መደረግ አላመንኩምና ወደ ጆሞ ኬንያታ ኢንተርናሽናል ኤርፖርት አቀናው። ኤርፖርት ደርሻለሁ። እንግዲህ እንደምታዩት እስካሁን ድረስ ምንም የለም፣ ጸጥ ብለዋል። እስከ ኦፊስ ድረስ ሄጄ ምን እንደሚሉ ቼክ አደርጋለሁ ብዬ አስቤያለሁ። ግን በጣም ብዙ ሰዎች አሉ ምናምን ከዚህ ኦፊስ አላቸውና ወደዛ እየሄድኩኝ ነው። ዴስኮች እንዳለ ባዶ ናቸው። እዚህ ጋር እንደምታዩት ይሄ እንዳለ ሰልፍ የኢቲያድ እንግዲህ ምን እንደሚሉ እናያለን። ምን አዲስ ነገር እንዳለ ኦፊስ ገብተን እንጠይቃለን። አይ መከራ There is nothing happening here, so please go home. Just go home. We don't know when the strike will be called off. It could be tomorrow, it could be day after, it could be after 3 days. So just go home. Kama ticket yako was booked by a travel agent, ask your travel agent when is the flight. It's okay, guys. I will join you. Okay, for us who don't have any accommodation, You have to arrange for it. okay. I just go home. እንግዲህ ይህንን ይመስላል። አልቅስም እያለኝ ነው፣ ሳቅም እያለኝ ነው። ግራ ገብቶኛል። የምር አስባችሁታል? በ7 ቀን ልዩነት 4 ቀን ስታጡ ማለት 3 ቀን ስታጡ ማለት ነው። 1 ቀን ከግማሽ ነገም እንደሚፈጠር አይታወቅ። ከነገ ጀምሮ ያለው 4ኛ ቀን ነው። ኤኒሁ ትዕግስተኛ መሆን ነው። ከዛ በኋላ ያለውን ነገር በሂደት አሳውቃችኋለሁ። አሁን ቀጥታ ሆቴልም እንግዲህ የለም ተብያለሁ። ቀጥታ ሄጄ ሆቴል ይዤ መተኛት ነው። ሌላ ምንም አማራጭ የለኝም እና የዛሬው ጉዞ ይሄንን ይመስላል። ዶክመንቶችን ይዤ እየተመለስኩ ነው ወደ ሆቴል። እንግዲህ ሆቴል ቡክ አድርጌያለሁ። ኦንላይን እንትን እያልኩኝ ነው እና በሉ መልካም ጊዜ ይሆንላችሁ። መልካም አዳር። የነገ ሰው ይበለን። ነገ እንግዲህ ምን እንደሚፈጠር ፈጣሪ ያውቃል። መልካም ጊዜ። መከራ። ሃሉ እንዴት አደራችሁ? እዚህ ጋር ሁሉ ሰላም። እንግዲህ ሌላ ቀን እየጀመርን ነው። ዛሬ ትናንትና ያደርኩበት ሆቴል ይሄን ይመስላል። ምንም አይነት ኦፕሽን አልሰጡኝም። የማታውን ኦፕሽን እየጠበቅኩኝ ነው። በኢትዮጵያን ኤርላይንስ ከዚህ አዲስ አበባ የሚበራለ ከአዲስ አበባ አቡዳቢ፣ ከአቡዳቢ ወደ ማድሪድ ያንን ኦፕሽን ነው እንትን ማለት የምችለው። ከዛ ውጪ አንድ ሌላ ኦፕሽን አለ። እኔም መቅረት የምፈልገው ኢትዮጵያ ለመቅረት አስቤያለሁ። እሱም ኦፕሽን አለ፣ ግን እርግጠኛ አይደለሁኝም እስካሁን ድረስ ያንን ኦፕሽን ይሰጡኛል አይሰጡኝም የሚለውን ነገር። ግን አሁን ላይ ይሄ ያለ አይደል የአየር መንገዱ ህግ ስለሆነ ዴስክ ላይ ሄጄ ብቻ ነው እንትን ማድረግ የምችለው። ስለዚህ ዛሬ ከሌሊቱ 9 ሰዓት ላይ ወይ 3 ፍላይት ይኖረኛል ወይ 1 ፍላይት ብቻ ኖሮኝ አዲስ አበባ እገራለሁ። ፈጣሪ ነው የሚያውቀው። ዞር ብዬ ከተማ የማየት ሀሳብ አለኝ፣ ግን አላወኩኝም እስካሁን ድረስ። በሂደት አሳያችኋለሁ። ፓርክ አለ፣ አንድ ትልቅ ፓርክ አለ እየተባለ ነው እዚህ። አሪፍ ነገር ከሆነ ሄጄ ለማየት እሞክራለሁ፣ ግን ቀድሞ ሪዘርቭ መደረግ አለበት ምናምን የሚባል ታሪክ አለ። እሱን እርግጠኛ መሆን አልቻልኩም። እኔሁ ዛሬ ቀኔን ትንሽ ሪላክስ ማድረግ እፈልጋለሁ። ቁርሴንና ምሳዬን በልቼ ተመልሼ ወጥቻለሁ። አሁን ታክሲ ውስጥ ነው ያለሁትና ናይሮቢ ናሽናል ፓርክ የሚባል አለ እዚሁ ከተማ ውስጥ። በቃ ብቸኝነቱ ሊበላኝ ስለሆነ እዛ ሄጄ ትንሽ ለተረጋጋና ፓርካቸው ውስጥ ገብቼ ለማየት ታክሲ ይዣለሁ። ያው ታክሲ ራሱ ይወስዳችኋል የፈለጋችሁበት፣ ወይ ከቱር ጋይዶች ጋር ወይ እንደዚህ ጋይድ ያለው ወይ በጣም ብዙ እንትኖች አሉ፣ ድርጅቶች አሉ ሄደው የሚያሳዩአችሁ። እዛ ማድረግ ትችላላችሁ፣ ቡክ ማድረግ ትችላላችሁ። ካልሆነ ደግሞ እንደ ታክሲ አንድ ሰው ጠርታችሁ ወይ እንደዛ ያደርሳችኋል። አሁን አንድ ቼክ እያደረኩኝ ነበር ኢንፎርሜሽን ምናምን ነው። ኤርፖርቱ ስራ ጀምሯል።
ስለዚህ ወደዛ ያው በረራዬ ኦልሬዲ ኮንፊርም ሆኗል ማለት ነው። የፓርኩ ኢንትራንስ ላይ እንደደረስኩኝ መኪና ቀይሬ ጉዞዬን በፓርክ ውስጥ ጀመርኩኝ። ለዚህ ፓርክ ኢንትራንስ ብቻ $75 በጣም ውድ ይመስለኛል። በተለይ ብቻችሁን ስትሆኑ ደግሞ ዋጋ የመኪናም ጭምር ስለሚጨምር አጠቃላይ 150 አካባቢ ጠይቋቸዋል። ለእኔ ትልቁ ነገር ጊዜ ማሳለፊያ እንጂ አዲስ ነገር ያለው ብዬ አልነበረም የሄድኩት። አትሊስት ግን ከከተማው ጫጫታ በጣም ይሻላል። የፓርኩን እንግዲህ ጨርሼ ወጥቻለሁኝ። አሁን ብዙም ጊዜ የሚቀረኝ አይመስለኝም። ትንሽ ጊዜ ነው የቀረኝ። ከዛ በኋላ ሌሊት ጠብቄ እንግዲህ ወደ ኤርፖርት መሄድ ነው። በነገራችን ላይ አሁን ወደ መመለሱ ነው ያለፉት። ዝናቡን ልነግራችሁ አልችልም፣ በጣም ነው የሚዘንበው። አሁን ትንሽ የተረጋጋ ይመስላል። ወደ ሆቴሌ ሊሂድና ከዛ በኋላ ትንሽ አረፍ ብዬ ጉዞዬን እንቀጥላለሁ ወደ ኤርፖርት። ፋይናሊ እንደነገርኳቸው ዲሳይድ ያደረኩት ኢትዮጵያ የመውረድ ሀሳቡ የለኝም። ቀጥታ ወደዛ ሄጄ ከዛ በኋላ መለሳለሁ ወደ ኢትዮጵያ። በነገራችን ላይ ክፍያ ላይ በጣም ሲሪየስ ናቸው። ትንሽ የተጨረፈ የተቀደደ ዶላር አይቀበሉም። በጣም ሲሪየስ ናቸው። ከ2009 በፊት የነበሩ ዶላሮችን አይቀበሉም። ስለዚህ ስፔሻሊ ኢንካሽ መክፈል የምትፈልጉ ሰዎች ካላችሁ በዚህ አይነት ጉዳይ ላይ በጣም ከመጠቀማችሁ በፊት ወይ ማንኛውንም ሰርቪስ በዶላር ከመክፈላችሁና ከመጠቀማችሁ በፊት ጥንቃቄ አድርጉ። ይሄ ነው። ሌላው መስጠት የምንችለው ኢንፎርሜሽን ሳስታውስ ነግራችኋለሁ። በረራ ሲኖራችሁ በጣም በጊዜ ለመገኘት ሞክሩ እንጂ የትራፊክ ሲቹዌሽን በጣም አስቸጋሪ ነው። ከዚህ ሁሉ ውጣ ውረድ በኋላ የምሬን ነው የምላችሁ ከዚህ መውጣበት ሰዓት ናፍቆኛል። እንግዲህ የሚጠበቅብኝ ነገሮች ጨራርሼ ኮንትሮል አልፌ ምናምን ቁጭ ብያለሁ። ሰዓት እስኪደርስ ድረስ ገና ካሁን በኋላ 2 ሰዓት አለ። ጀስት ኢን ኬዝ ቀድሜ የመጣሁት ምክንያቱም አንዳንድ ጊዜ ትላልቅ ከተሞች ላይ በጣም ትራፊክ ይበዛል እና ከዚህ በፊት እንዳልኳችሁ እንደዚህ አይነት ነገር ይኖር። እኒሁ ከዚህ በኋላ እንግዲህ ያለውን በመጠበቅ ማሳለፍ ነው። መልካም በረራ ይሆንልን። መልካም ጊዜ። ተመስገን ተመስገን ተመስገን። ልንወጣ ነው። ተመስገን ልንወጣ ነው። በስንት መከራ ማለት ነው። Addis Ababa will be 1 hour and 30 minutes and shall be cruising at an altitude of 35,000 feet. If you require any assistance, እንግዲህ እነዚህ ፍላይት ትራንዚት ሲሆን መጠበቅ ትዕግስት የሚባል ነገር አለ። በቃ አልኳችሁ መከራዬን እያየሁ ነው። መከራዬን እያየሁ ነው። እውነት ለመናገር በቃ አዳረስኩት አልኳችሁ እንትኑን ተርሚናሉን እና እውነቱን ለመናገር በጣም አሪፍ ሎጆች አሉ ተርሚናል ውስጥ። ከ8 ሰዓት የተርሚናል ቆይታ በኋላ ጉዞዬን ወደ አቡዳቢ ቀጠልኩኝ። በዚህ ጉዞ ሁሉ አብራችሁኝ ለነበራችሁ ሁሉ እጅግ በጣም አመሰግናለሁ። ቀጣይ ሳምንት በመኪናዬ ስፔን ውስጥ በማደርገው ጉዞ እንገናኝ። መልካም ጊዜ ይሆንላችሁ።